ጽናት ክፍል 40 ተለቀቀ። ጽናት በደስታ አበደች። ኪራም ለጽናት ቤት ሊገዛላት ቃል ገባ። እንግዲህ ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ ኮሜንት አስቀምጡ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ እንኳን ደስ አላችሁ፣ ኪራ ለጽናት ቤት ሊገዛላት ቃል ገብቶላታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጽናት እንዲሁም የኪራ ቤተሰቦች እንዴት ናችሁ? ሰላም ሰላም እላለሁኝ። እንደውም የሀይካ እርግብ ቤተሰቦች እንዴት ናችሁ እላለሁ ማለት ነው። ኪራ እንዲሁም ጽናት ኪራ ለጽናት ቤት ሊገዛላት ቃል ገብቷል ማለት ነው። እንኳን ደስ አላችሁ እላለሁኝ። በመቀጠል እንግዲህ ጽናት ትናንትና ወደ ኪራ ተመልሳለች ማለት ነው። ከኪራ ጋር ተገናኝተዋል። ሁለቱም ደስ የሚል ላይፍ እያሳለፉ ይገኛሉ። የኪራና እንዲሁም የጽናት ቤተሰቦች እንኳን ደስ አላችሁ ላለሁኝ። በመቀጠል እንግዲህ ቤት ለምን ሊገዛላት አሰበ ለምትሉት፣ እስከ ዛሬ ድረስ የምትኖረው በነኪራ ቤት በሰራተኝነት ተቀጥራ ነበር። አሁን ደግሞ ኪራ ለግሏ ቤት መኖር አለባት። ስለዚህ የቤቴ ንግስት ላደርጋት ነው፣ የራሴ ንግስት ላደርጋት ነው እያለ ቃል ሲገባላት ነበር። አሁን ላይ በጣም ደስ የሚል ጽድት ያለ ቤት ለመግዛት ቃል ገብቶላታል። እውነት በጣም ደስ ብሎኛል ማለት ነው። እንኳን ደስ አላችሁ። በመቀጠል ደግሞ እንግዲህ ጽናት አሁን ለታ ከቤተሰቦቿ ጋር እንደውም አባቷን፣ እናቷን፣ እህቶቿን ለመጠየቅ ወደ ገጠር ወጥታ ነበረ። በዛ ምክንያት እሱ ቤቱን አዘጋጅቶ ፏ አድርገው እሷ ስትመጣ ሰፕራይዝ ለማድረግ ቃል ገብቶላት ነበረ። አሁን ላይ ግን እንግዲህ በደስታ ፍንድቅድቅ ብላለች ማለት ነው። ጽናትዬ የኔ ዋህ እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ፣ እንኳን ለራሴ የምትዩ ቤት እንኳን ኖረሽ ማለት ነው። እስከ ዛሬ እንግዲህ በቤቲ እንደውም ብዙ ሰዎች እዛ ሰራተኛ ሆና ስትኖር ሁላችንም አይተናል። እየሰደቧት፣ ምግብ እየደፉባት፣ ብዙ ነገር እያደረጓት፣ አንቺ ሰራተኛ እኮ ነሽ፣ የቤት ሰራተኛ ነሽ፣ ዝም ብለሽ ስሪ፣ ምንም መናገር አያምርብሽም እያሉ ሲያሳቅቋት እንደነበር እናውቃለን። አሁን ላይ ግን ኪራ በቃ ለራሴ ንግስት አረጋታለሁ፣ በመቀጠል ሽምግልና ደግሞ በቅርብ ቀን ጠብቁ እያለ ይህንና የጽናትን ሽምግልና በቅርብ ቀን ጠብቁ እያለ እሱን በደስታ ፍንድቅ እያለ ነገሮችን እያከናወነ ይገኛል። ቀለበት ሊያስርላት ደግሞ ዛሬ ነገ እያለ ነው ማለት ነው። እውነት በጣም ደስ ብሎኛል። እንኳን ደስ አላችሁ የጽኑ ቤተሰቦች እላለሁኝ። እንግዲህ በመቀጠል ያው ብዙ ነገሮችን እያየን እየሰማን እስከሆነ ድረስ ነገሮችን ላይ ትኩረት ብናደርግ ጥሩ ይመስለኛል። በመቀጠል ጽናትና ኪራ እንግዲህ እዚህ ደረጃ ደርሰዋል ማለት ነው። ውዶችዬ እንኳን ደስ አላችሁ የጽናት ቤተሰቦች፣ እንኳን ደስ አላችሁ ላለሁ እስከ ዛሬ በጉጉት ስንጠብቀው የነበረ ነገር ነው። አሁን ላይ እንግዲህ ኪራ ለጽናት ቃል በገባላት መሰረት ቤቷን ሰፕራይዝ ሊያደርጋት ዛሬ ነገ እያለ ነው። እውነት በጣም ደስ ይላል ማለት ነው። ኪራ የወንዶች ጀግና እንግዲህ ጽናትን ያው ስለምታንከባክብልን ካሁን በኋላ ደግሞ ለግል ስለምታደርግ በጣም ደስ ብሎናል ማለት ነው። በወቅቱ ደግሞ ሽምግልና ልካችሁ የምትወልዱ ያደርጋችሁ፣ በአንድ የምትኖሩ ያደርጋችሁ። እዛ ድረስ እስከምናይ ድረስ ሁላችንም በጉጉት እንጠብቃለን ማለት ነው። የጽኑ ቤተሰቦች እንኳን እንግዲህ ለዚህ አበቃት እያለን ሁላችንም እንኳን ደስ አላችሁ ላለሁኝ። እንግዲህ ያው ያለ ነገሮችን በሙሉ ብዙ ነገሮችን ለመወሰን ቢወሰንም አሁን ላይ ግን የጽናትና የኪራ አንድ ላይ መሆን እንዲሁም በአንድ መሆን በጣም ደስ ብሎና ማለት ነው። እንኳን ደስ አላችሁ ላለሁ የኔ ቅን ነገሮች። ያው በመቀጠል የኪራ እንዲሁም የጽናት ቤተሰቦች ቪዲዮ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። የጽናት ደስታ የሚያስደስታችሁ በሙሉ እንኳን ደስ አላችሁ ላለሁኝ። እንግዲህ ኪራ ቤት ለመግዛት ቃል እንደገባላት መሰረት እገዛዋለሁ፣ አደርገዋለሁ እያለ ዛሬ ነገ እያለ ይገኛል።
እውነት በጣም ደስ ብሎኛል ማለት ነው። እንኳን ደስ አላችሁ ጽናት፣ እንኳን ለዚህ አበቃሽ፣ እንኳን የቤት እመቤት ይሆንሽ። እንግዲህ በባለፈው ቤተሰቦቿን ልታይ ሂዳ ነበረ ወደ ገጠር። ገጠር ደስ የሚል ላይፍ ከቤተሰቦቿ ጋር አሳልፋ ስትመለስ እሱም ደግሞ ቤቱን አዘጋጅቶ ፏ ብትን አድርገው ቤቱን ሰፕራይዝ ለማድረግ ያው ደፋ ቀና እያለ ይገኛል። እንግዲህ ናሁ በጣም ደስ የሚል የእነሱ ድምቀት ነው። አሁን በቅርብ ወደ ሀገር እንደሚመለስ ሁላችንም እናውቃለን። በሰላም መጥቶ ደግሞ በሰላም ከነሱ ጋር የሚሆን የሚደባለቅ ያድርገው። እንግዲህ ናሁ እንዳያችሁት በጣም ለጽናት የሚቆረቆርላት የሚያዝንላት በጣም ደስ የሚል ልጅ ነበረ። አሁን ከሀገር ቢወጣም አሁን ለመመለስ ዛሬ ነገ እያለ ነው። በጣም ደስ የሚል ጊዜ ነው። እንግዲህ ኪራም ለጽናት ሽምግልና እልካለሁ በሚል ነገሮችን ያው ቀረብ ቀረብ እያደረገ እያፈጣጠነ ይገኛል ማለት ነው። እንኳን ደስ አላችሁ ጽናትዬ፣ በድጋሚ እንኳን ደስ አለሽ እላለሁ። ኪራ እንግዲህ ለጽናት ቀለበት ለማሰር ቃል ገብቷል። እኔ ቀለበት አስራለሁ፣ እሷ እኔ መሰለች ቆንጅዬ ልጅ ካገኘሁ ድንቡሽቡሽ አለች። ቤተሰብ የምታከብር ሰውን የምታከብር በጣም ደስ የምትል ጨዋ ልጅ ናት። ሁላችንም እናውቃለን። ኪራም ደግሞ በባለፈው እንግዲህ ባስወረደችበት ምክንያት አሁን ላይ ሌላ የተለየ ነገር ባይኖርም እንግዲህ ቀለበት ለማሰር ቃል ገብቷል ማለት ነው። እንኳን ደስ አላችሁ በድጋሚ እያልኩኝ እንግዲህ የጽናት ቤተሰቦች እንኳን ደስ አላችሁ ላለሁኝ እንኳን ደስ አለን። እንግዲህ እስኪ ቤቱን አብረን የምናይ ይሆናል። ሰፕራይዝ ያደረጋትን ቤቱን ምን አይነት ቤት ነው የሚል ሁላችንም በጉጉት አለን። ጽናትዬ ይገባሻል፣ ይሄም ሰፕራይዝ ላንቺ እንደሆነ ሁላችንም እናውቃለን። ቢሆንም ግን ከዚህ በላይ ይገባሻል ነው የምለው እንደኔ። በጣም ደስ የምትል ልጅ ስለሆነች ማለት ነው። እንግዲህ በመቀጠል ያ ሁሉንም ነገር ቀስ እያለን እያየን እንሄዳለን ማለት ነው። እንግዲህ ኪራ ሽምግልና መቼ እንደሚልክ ያው ቀኑ ቆርጦ ነግሮናል። መቼ ነው የሚልከው የሚለውን መጨረሻ ላይ ነግራቸዋለሁ ማለት ነው። ሽምግልና መቼ ሊልክ ነው የሚለው መጨረሻ ላይ እንድትሰሙት እላለሁኝ። እንግዲህ ያው ጽናት ቤተሰቦቿን ለማሳመን በቃ እኔ ኪራን እወደዋለሁ፣ ከሱ ጋር መኖር እፈልጋለሁ፣ አግብቼ ከሱ ጋር እኖራለሁ ለማለት ለማሳመን ወደ ገጠር እንደሄደች እናውቃለን። የጽናት ቤተሰቦች ደግሞ እንግዲህ ገጠር እንደሆኑ ሁላችንም እናውቃለን ማለት ነው። አሁን ላይ ግን በጣም ደስ የሚል ያው ተቀብለዋት እሺ አንቺ ወደድሽውን እንወዳለን፣ ኪራ በጣም ጥሩ ልጅ ነው ብለው እንግዲህ ሸኝተዋታል ማለት ነው። እሷም ለማሳመን እሱም ደግሞ ቤተሰቦቹን አሳምናለሁ ብሏል። እንግዲህ ቤተሰቦቻቸውን ካሳመኑ በኋላ ምንድን ነው የሚቀረው? እንግዲህ ሽምግልናና ቀለበት ማሰር ነው የሚቀረው ማለት ነው። ሽምግልናው ያው በቅርብ ቀን ቢሆን ቀለበት ማሰሩም ደግሞ እዛው እንደዚሁ በቅርብ ቀን እንደሚሆን እናውቃለን ማለት ነው። እንግዲህ ቀጣይ ሳምንት ይሆን እንደዛ ይሆን እየተባባሉ እየተመካከሩ ነበር። ግን አሁን ላይ በጣም ደስ ያለኝ ምክንያት ኪራ ለጽናት ቤት መግዛቱን ነው። እውነት በጣም ደስ ብሎኛል። ጽናትዬ እንኳን ደስ አለሽ፣ እንኳን የቤት እመቤት ሆንሽ እያልን በደስታ እንኳን አሁንም በድጋሚ እንኳን ደስ አለሽ እላለሁ ማለት ነው። ኪራዬ በጣም ነው የምናመሰግነው። ጽናትን ለማስደሰት ለምጥራቸው ነገሮች ሁሉ በጣም ደስ ይላሉ። እንግዲህ ያው ጽናትን የምትወዱ ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። የጽኑ ቤተሰቦች እንኳን ደስ አላችሁ እላለሁኝ። በመቀጠልም ጽናት የዋህ ቤተሰብ አክባሪ በጣም ደስ የምትል ልጅ እንግዲህ አሁን ለታ ሂዳ እንደነበር ሁላችንም ገጠር አይተናል። ቢሆንም ግን የሄደችበት ምክንያት ቤተሰቦቿ ገጠር ስለሆኑ የኪራንና የእሷን ለማሳመን እንግዲህ ወደ ገጠር አቅንታ ነበር። እነሱም ደግሞ ቤተሰብ ተቀብለዋት ተመልሳለች። እሱም ደግሞ እንግዲህ ያው
ቤተሰቦቹን ለማሳመን ዱብ ንቅ እያለ ነው ማለት ነው። እንኳን ደስ አላችሁ ላለሁኝ የኪራና የጽኑ ቤተሰቦች እውነቴን በጣም ደስ ብሎኛል። እንኳን ደስ አላችሁ የኔ የዋሆች። ጽኑዬ አሁንም በድጋሚ እንኳን ደስ አለሽ እላለሁ። በቅርብ ቀን ሰርጋቸው ይሆናል። መቼ ይሆናል የሚለውን በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። እስከምመጣ ድረስ መልካም ቆይታ ይሆንልን። ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ።